ሀባይብ እንዴት ናችሁ? እንዴት ቆያችሁኝ? እያልኩኝ ዛሬ እንግዲህ አህሙ ወንድማችን የለም በፈኪያ ብቻ ቸከስ ብዬላችኋለሁ። ሀባይብ እንግዲህ እነ ኮሜንታተሮች እንግዲህ እሙዬ አንቺ ማነሽ? አንቺ ሆንሽ እንደሆነ ለምንድን ነው በኮሜንት አንዳንድ ነገር የማይጻፍልሽ ብለውኝ እንግዲህ እኔም ጋር ዘወር ብለዋል ማለት ነው ኮሜንታተሮች። እንግዲህ ዛሬ አንዳንድ መልሶች የምንሰጣቸው ይሆናል። አህሙስ ለምን የለም? ፈኪዬ ዛሬ ከማሄር ጋር እንዴት መጣች? የሚለውን እናያለን ማለት ነው። ሀባይብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ነው አልሐምዱሊላህ ረቢል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ እስከ መጨረሻው ቪዲዮን በማየት ሀሳብ አስተያየታችሁን አስቀምጡልኝ፣ እቀበላለሁ ሀባይብ ማለት ነው ለኮሜንታችሁ። ነገር ግን ዛሬ መልስ የሚያስፈልጋቸው ስላሉ ኮሜንታተሮች ብቅ ብያለሁ ማለት ነው። እንግዲህ ሞልተው ገፍተው ወደ እኔ መጥተዋል ማለት ነው እና መልስ ታልሰጣቸው ማለፍ ስለሌለብኝ ያው ቸከስ ብያለሁ። ዛሬ እኔ ያው ሁልጊዜ የምመጣው እንደምታውቁኝ አህሙና ፈኪዬ አንድ ጋ ሲሆኑ በጣም ነው የምወዳቸው። ሁለቱ አንድ ጋ ሲሆኑ ማለት ነው እንደተለያዩ እንደተጣሉ እንኳ ራሱ አህሙም ለብቻው ሲሰራ ፈኪም ለብቻዋ ስትሰራ አንድ ቀን በእነሱ ቪዲዮ ሰርቼ አላቅም። የምታቁኝ ታቁኛላችሁ ማለት ነው። አሁን የመጣችሁ ደግሞ እንግዲህ ወዲያ ታቁኛላችሁ ማለት ነው። አህሙና ፈኪ አንድ ጋር ሲመጡ ሲታረቁ ነው እኔ ቪዲዮ በእነሱ መስራት የጀመርኩት ማለት ነው። በጣም ነው የምወዳቸው። አላቅም ብቻ አንድ ሰው ዝም ብላችሁ ተንስታችሁ የምትወዱት ሰው ያለ አይደለም። ልክ እንደዛ ነገር እወዳቸዋለሁ አንድ ጋር ሲሆኑ ማለት ነው። ያኔ እኔ ሰው ጠላለሁ ማለት ሳይሆን ነገር ግን ያው ዝም ብላችሁ ካላህ የሚሰጣችሁ ውዴታ አለ አይደለ? አንድ ጋር ሲሆን በቃ የሆነ ደስ ይሉኛል። ፍክት ያሉ ናቸው አንድ ጋም ሲሆኑ ማለት ነው። እንደገናም ደግሞ አህሙም የዋህ ልጅ ነውና ያው አፍቅሯትም ስለነበረ አንድ ጋር በመሆናቸው በጣም ደስ ብሎኛል ማለት ነው። የተሰበረ ልብ መልሶ ተጠገነ በሚለው ማለት ነው እና እንግዲህ ኮሜንታተሮች ዛሬ ምን ብለውኛል? ነገሩ ቆይ እስኩን ወደ ኋላ ላድርገውና ፈኪዬ እንግዲህ ዛሬ ከማሄር ጋር መጥታለች። አዲስ አበባ ከመጣሁ እንግዲህ አመት ሆነኝ። አንድ ሰው እኔ አስከፍቻለሁ የምለው ሰው የለኝም። እነሱ ያስከፉኛል እንጂ እኔ ሰው ልጅ አስከፍቻለሁ ብዬ የማስበው ነገር የለኝም። ነገር ግን ማሂርን አስከፍቼዋለሁኝ እና ለችግር ጊዜ በጨለማ በወረሰ ጊዜ በችግሬ ጊዜ ከጎኔ ነበርና ባላወቅኩት ነገር አስቀየምኩት እና ዛሬ ትንሽ ግፍት ሰጠት አድርጌ ቻናሉም ላይ ቪዲዮ ሰርቶበት ስለማያውቅ በሱ ቤት ልክፈትና ሰርፕራይዝ ላደርገው ብዬ መጥቻለሁኝ ብላ እንግዲህ መጥታለች ማለት ነው። ያው ስጦታም ገዝታለታለች። በችግራችን ጊዜ የደረሱ ሰዎች በጣም የሚገርማቸው ነገር ልንረሳቸውና ወደ ኋላ ልንላቸው የማይገቡ ሰዎች ናቸው ማለት ነው። ምክንያቱም በደስታችን ጊዜ ማንኛውም ሰው ከጎናችን ነው። ነገር ግን ችግር ሲደርስብን የጓደኛን ችግር የጓደኛ ማበጠሪያ ወንፊት ናት እንደሚባለው ሁላ ማን ከጎናችን እንደሚሆን እናውቀዋለን ማለት ነው። እና ፈኪዬም ዛሬ እንግዲህ እሱ በችግር ጊዜ ያን ጊዜ ጨለማ በወረሰኝ ሰዓት የሰው ልጅ በጣላይ ሰዓት በተረገጥኩበት ሰዓት ተጎኔ ነበረ፣ ግን አስከፍቼዋለሁና ዛሬ ይቅር በለኝ ብዬ ልጠይቀው ነው ብላ እንግዲህ እየተዝናናች ፈረስ ጋልባ ምናምን መጥታለች ማለት ነው። ኮሜንታተሮች ዛሬ ምን አሉ ይመሰላችሁ? ሀባይ ማለት ነው። በነገራችን ላይ ያኔ እኔ ለኮሜንታተር ቦታ አልሰጥም። ምክንያቱም እያየው ስለሆነ ብዙ ስለምትሉ ብዙ ስለምታወሩ ቦታ አልሰጥም። ምክንያቱም ሚዲያ ላይ ስትወጡ መጥፎውንም ኸይሩንም ነገር እየተቀበላችሁ ነው መሄድ ያለባችሁ። ኸይሩን ወደ እናንተ እያረጋችሁ መጥፎውን ወደ እዛ እየጣላችሁ ማለት ነው። ዛሬ እንግዲህ ከጥላቻ ሳይሆን ወይንም ከሌላ ነገር ሳይሆን ከአህሙ ውጪ ወደ ውጪ ብዬ የሆነ ፖስት አድርጌ
የኒካ ሚስቱ አደረግሻት ወይ ባሏ አረግሻት ወይ? ይህም ወንድሟ ነው፣ ይህም ጓደኛዋ ነው፣ የአገሯ ልጅ ነው። አንድ ጋር ቢመጡ ምን ችግር አለው የሚል ደርሶኛል። ያው መልስ ስለሚያስፈልገው መመለስ ግድ አለብኝ ማለት ነው። እኔ ከማንም ጋር መጣች ከማንም ጋር ተቃውሞ የለብኝም። ምክንያቱም ስራና ስራ ነው፣ ስራውን ትስራ፣ እኔ አልከለክልም ማለት ነው። ነገር ግን አህሙ በአሁን ሰዓት ከሷ ጋር በሆነበት ሰዓት ብዙ ነገር እየደረሰበት ስለሆነ በአሁኑ ታይም ላይ ባትለዩ ከሌላ ወንድ ጋር ባትታይ በሚለው አንግል ነው ይዤ የመጣሁት። 1000 ሰብስክራይብ እስከመነሳት ድረስ 1000 ምናምን ሰብስክራይብ እስከመነሳት ድረስ ደርሷል ማለት ነው የአህሙ ቻናል። ምንም ያደረገው ነገር የለም ይሄ ልጅ እንግዲህ የዋህ ምስኪን ምንም የሰው ልጅ አስከፍቶ የሄደበት መንገድ የለውም። ያው ከሷ ጋር በሆነበት ብቻ ነው እንግዲህ ሀባይብ አህሙ ያጠፋው ጥፋት ምንም የለም። ነገር ግን ከሷ ጋር ለምን ሰራ በሚል ነው ይሄ ሁላ ዱብዳ እየወረደበት የሚገኘው እንግዲህ እሱ ችግር የለውም። ዋናው ነገር የሱ ጥንካሬ የሱ ብርታት ነው ማለት ነው። ጠንክሮ ተሰራ ሰብስክራይብ ብሄር ሰብስክራይብ ይመጣል። ምንም የሚጎልበት ነገር የለም። ነገር ግን በሷ ጉዳይ እንደዚህ እየሆነ ለምን የሚለውን አንጻር ይዤ ነው ማለት ነው እንትን ያልኩት። ከአህሙ ውጪ ወደ ውጪ ያልኩት የሌላ ነገር አይደለም ማለት ነው ሀባይብ። አንዳንድ ኮሜንቶች ደግሞ ፈታ እያደረጉ ነበረ። ያው ማሄር ቤት የሄዳችሁ ልጆች ታዩታላችሁ የተጻፈውን ኮሜንት። ወይኔ 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 ያኔ እሷ ግን ኮሜንት ሰብሯት አያውቅም፣ ግን በጣም ብዙ ኮሜንቶች ተጽፈዋል ማለት ነው ሀባይብ። ነገር ግን አንድ ኮሜንት ፈታ ያረጋል። አህሙ በህይወት አለ ወይ? የአህሙን በህይወት መኖር አረጋግጡልኝ የሚል ኮሜንት አይቼ ነበረ ማለት ነው። ያኔ ምንም አይሆንም አብሽሩ ማለት ነው። ምክንያቱም እሷ በክፉ ቀኗ የነበረን ሰው አስከፍታ ይቅርታ ለመጠየቅ ያክል ነው ሀባይ ማለት ነው። አንድ ደግሞ የተጠየቁት ጥያቄ አለ። ፎቶአቸውን እየለጠፍሽ ቪዲዮ ከምትሰሪ ፎቶ መለጠፍ ፋይዳ የለውም፣ ለምን ሸራ አታደርጊላትም ያላችሁኝ ልጆች አላችሁ። እኔ ፌመስ አይደለሁም እንደምታውቁኝ፣ ገና ጀማሪ ዩቲዩበር ነኝ ማለት ነው። ፌመስ ብሆን አዎ ሸር ባረግላት ዋጋ ነበረው ማለት ነው። ነገር ግን እኔ ሸር ባረግላት የምትጠቀመው መቼ እንደሆነ እኔ ስለማቅ ነው ማለት ነው። አሁን ላይ ቻናሏ ላይ የሆነ ችግር ቢደርስባት የማዘጋት የሆነ ነገር አለው እናንተ የማታውቁት እላለሁኝ። እሱ ቢደርስባት አዎ ሸር ባረግላት ትጠቀማለች ማለት ነው። ነገር ግን አሁን እኔ ሸር ባረግላት የማመጣው ምንም ነገር የለም ማለት ነው። ምክንያቱም ጀማሪ ዩቲዩበር ነኝ፣ ፌመስ አይደለሁም ማለት ነው። ለእናንተ ለምን ፎቶዋን እየለጠፍሽ ሸር አታደርጊላትም ቪዲዮ አለምን ማለት ነው። እኔ ሸር አድርጌላት የማመጣላት ነገር ወይንም ሰብስክራይብ ወይንም ቪው የማመጣ ብሆን እኔ ሸር ከማረግ ምንም የሚያግደኝ ነገር የለም፣ አረግላት ነበረ ማለት ነው ለፈክዬ እና ሀባይብ የሌላ ነገር አይደለም። እኔ ሸር የማላረግበት ምክንያት ማለት ነው ሌላ አታዙ እና ሀባይብ እኔ የምጠቅማት ብሆን ማይንዴ ምሽክላ ማለት ነው ሸር ለማድረግ ፎቶዋን በመለጠፍ የተቆረቆራችሁ አላችሁ። እናንተ እንግዲህ ሰብስክራይብ አድርጓት ማለት ነው። የኔ አብዛኞቻችሁ ሳታረጉ ነው እኔ ፎቶዋን በመለጠፌ የምትቃጠሉት ማለት ነው። ያው በሚያስፈልጋት ሰዓት ሸር ላረግላት እኔ ዝግጁ ነኝ። እናንተ ስላላችሁ ሳይሆን በቃ ስለምወዳት ስለምከታተላት ኦዲየንስ ሸር አድርጎ የሚጠቅምበት ቦታ አለው እንደኛ አይነቶቹ ትንንሾቹ ዩቲዩበሮች ማለት ነው። ነገር ግን በማታውቁት ነገር ፎቶዋን ከመለጠፍ ለምን ሸር አታደርጊላት ምናምን እያላችሁ የምትሉ ሰዎች እኔ ስለማቅ ነው። ዛሬ ፌመስ ስላልሆንኩ ሸር ባረግላት የማመጣው ጥቅም የለም ለሷ ብዬ ነው። እንግዲህ ቀጣይ እንግዲህ ከአህሙ ጋር እንደሚመጡ ባለሙሉ ተስፋ ነኝ። ዛሬ እንግዲህ ማሄር ያው
ጊፍቷንም ተቀብሎ ይቅርታም ብሏታል ማለት ነው። በልብስ ሰርፕራይዝም አድርገዋለች። እንደገና ቻናሉም ቪዲዮ ከፍታ ሰርፕራይዝ አድርገዋለች ማለት ነው። ይቅርታነት ትልቅነት ነው እላለሁኝ። የዛሬ ቪዲዮ ይህንን ይመስል ነበረ። እንግዲህ አንዳንድ ለጠየቃችሁ ጥያቄ የመለሱ ይመስለኛል። እስከዛው ድረስ ሰላም ቆዩልኝ እያልኩኝ ለቻናሌ አዲስ የሆናችሁ በድጋሚ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ኮሜንት በመጻፍ በየቦታው ተጠቀሙላለሁ። ሰላም አለይኩም።